ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ሳይኮሎጂ ቻፕተር 1 ፓርት 2 ይዤላችሁ መጥቻለሁ። ሂስትሪ ኤንድ ሜጀርስ ፐርስፔክቲቭ ኢን ሳይኮሎጂ የሚለውን በዚህ ርዕስ እናያለን። ከዛ በፊት ግን እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ አሁኑኑ ሰብስክራይብ አድርጉ። ኦኬ እንግዲህ የሳይኮሎጂን ሂስትሪን በምናይበት ሰዓት psychology has short history as a science of and began an independent science in 1879 in Germany by Wilhelm Windet። እንግዲህ ሳይኮሎጂ በጣም አጭር የሆነ ሂስትሪ ነው ያለው። ታሪኩን በምናይበት ሰዓት አጭር ነው ታሪኩ። እንደ ሳይንስ ኢንዲፔንደንትሊ እንደ ሳይንስ ከተቋቋመ በ1879 የተቋቋመው 125 ዓመት አካባቢ ነው። ያቋቋመውም ጀርመን ሀገር በዊሊያም ዊንደት በተባለ ግለሰብ ሳይኮሎጂ እንደ ሳይንስ ተቋቋመ ማለት ነው በ1879። ስለዚህ ይህ ዊሊያም ዊንደት የተባለ ሰውዬ ኮንሲደርድ አስ ዘ ፋውንደር ኦር ፋዘር ኦፍ ሞደርን ሳይኮሎጂ። ስለዚህ ምን ተብሎ ይወሰዳል? የዘመናዊው ሳይኮሎጂ ስነ አእምሮ መስራች ፋውንደር ወይም አባት ተብሎ ይጠራል ማለት ነው። Okay, so with the use of a scientific method, different schools of thought developed. እንግዲህ ሳይኮሎጂ ሳይንቲፊክ ሜቶድን በመጠቀም ነው የሚያጠናው። ስለዚህ ጥናቱን ሂደቱን ስናይ የተለያየ የሆነ ሀሳቦችን ያጠናል። ስኩልስ ኦፍ ታውት ያጠናል፣ ዲቨሎፕድ አድርጓል ይለናል። ሳይኮሎጂ has a science is embedded with different system of thought። ሳይኮሎጂ ሳይንስ ነው። በምን በተለያዩ ሀሳቦች ኢምቤንድድ የሆነ ነው። በተለያዩ ሀሳቦች የተከበበ ነው። ሳይኮሎጂ ስንል ብዙ ሀሳቦች አሉት የሚያጠኑ የተለያየ የሆነ ሀሳብ አለው ማለት ነው። ታውት ስንል ሀሳብ ነው። ስለ የሆነ ኢሹ አንስተን በዛ ኢሹ ላይ ስናጠና ታውት እንለዋለን። ስለዚህ ኢርሊ ስኩልስ ኦፍ ሳይኮሎጂ ብለን ስናይ የኢርሊ ከጥንት የነበሩ የሳይኮሎጂ ትምህርት ክፍሎችን በምናይበት ሰዓት ሳይኮሎጂ ኦፍ ስኩልስ ኦፍ ሳይኮሎጂ ኦር ታውት ሪፈርስ ቱ ሲስተም ዌይ ቲንኪንግ አባውት ፌኖሜና። መጀመሪያ ስኩልስ ኦፍ ሳይኮሎጂ ኦር ታውት የሚባለው ነገር ስኩል ኦፍ ሳይኮሎጂ ኦር ታውት ስንል ምን ነው ሪፈር የሚያደርግልን? ሲስተሙን ነው ወይም ወይ መንገድ፣ አንድን ነገር የማሰብ ስለሆነ ነገር የማሰብ ስለሆነ ነገር የማጥናት ወይ መንገዱ የተለየ የሆነ መንገድ ሲኖረው ዛት ኢዝ ስኩልስ ኦፍ ሳይኮሎጂ ኦር ስኩልስ ኦፍ ታውት ብለን አንድ ክፍል እንሰጠዋለን ማለት ነው። ኦኬ ስለዚህ ታውት የምንለው ነገር ዘ ሴት ኦፍ አይዲያ ኦር ኦፒኒየን ዛት ኤ ግሩፕ ኦፍ ፒፕል ሼር አመንግ ዘምሰልፍ። የሀሳቦች ስብስብ ነው፣ የአይዲያዎች ስብስብ ነው፣ ወይም የኦፒኒየን ስብስብ ነው። ታውት ስንል የተለያዩ ማህበረሰቦች ግሩፕ ኦፍ ፒፕል ምንም ያደርጓቸው ሼር የሚያደርጓቸው ሀሳቦችን ታውት እንላለን ማለት ነው። there are 5 major early schools of thought። እንግዲህ በሳይኮሎጂ early schools of thought ስንመጣ 5 schools of thoughtዎች አሉት ሳይኮሎጂ ማለት ነው። የመጀመሪያው ስትራክቸራሊዝም ይባላል። ስለዚህ ስትራክቸራሊዝም እንዴት አጠና ምን አጠና የሚለውን እናያለን። ስትራክቸራሊዝም ቪውስ ሳይኮሎጂ ሃዝ ዘ ስቴዲ ኦፍ ስትራክቸር ኦፍ ዘ ማይንድ። ስትራክቸራሊዝም ሳይኮሎጂ ማለት ይላል። ሳይኮሎጂን እንዴት ነው የሚያየው? ሳይኮሎጂ ማለት ስቴዲ ኦፍ ስትራክቸር ኦፍ ዘ ማይንድ፣ የአእምሮን ክፍል የሚያጠና ነው። የአእምሮ ውስጥ ስላሉ ስትራክቸሮች ክፍሎች ውስጥ አእምሮ ውስጥ ስላሉ ክፍሎች የሚያጠና ነው ይላል ስትራክቸራሊዝም ሳይኮሎጂን። ኤንድ ኢዝ ፋውንድድ ባይ ዊሊያም ቲሽነር። እንግዲህ የስትራክቸራሊዝም የተባለው ታውት በዊሊያም ቲሽነር ነው ማለት ነው የተመሰረተው። ስትራክቸራሊዝም ምንድን ነው የሚያጠናው አለን? የአእምሮን ክፍል ስትራክቸሩን ነው የሚያጠናው። እንዴት የሚለውን እንይ እስኪ። the goals of structuralism is to find out the unit or elements of the mind። የስትራክቸራሊዝም ዓላማው ምንድነው? ምንም ማግኘት ነው ይለናል። the find out of unit or element of the mind።
የአእምሮን ክፍል ኤሌመንቱን ማግኘት ነው። የትኛው የአእምሮ ክፍል ነው ሴንሴሽን ሴንስ ማድረግ የሚችል ስሜትን መግለጽ የሚችል? የትኛው የአእምሮ ክፍላችን ነው ፊሊንግ ፍላጎታችንን የሚገልጸው? የትኛው የአእምሮ ክፍል? ቲንኪንግ የሚያስበውስ የትኛው የአእምሮ ክፍል ነው? ፐርሰፕሽን ነገሮችን የሚረዳውስ የትኛው የአእምሮ ክፍል ነው? የትኛው ኤሌመንት ነው? የትኛው ዩኒት ነው? እንዲሁም ኢሜጅን ምስሎችን እንድናይ የሚረዳን የትኛው የአእምሮ ክፍል ነው ብሎ የሚያጠናው ማን ነው? ስትራክቸራሊዝም ነው ማለት ነው። የአእምሮን ክፍል እያንዳንዱን ክፍል ለይቶ የሚያጠናልን ነው ማለት ነው ስትራክቸራሊዝም። ሳይኮሎጂን በዚህ መልኩ ያየዋል ማለት ነው። ስትራክቸራሊዝም which are considered as the building block of the mind እንደምን ይቆጠራል? ቢልዲንግ ብሎክ ኦፍ the mind የአእምሮን ግንባታ ክፍል ገብቷችኋል? የአእምሮ ግንባታን ክፍል የሚያጠናልን ነው ማለት ነው። እንደዛ ተብሎም ይወሰዳል ማለት ነው ስትራክቸራሊዝም። ሶ ቤስት ናውን ሜተድ ስተዲንግ ዲስ ኤሌመንት ኢዝ ናውን አስ ኢንትሮስፔክሽን። በጣም የሚታወቅበት መንገዱ ያጠናን መንገዱ ምን ይባላል? ኢንትሮስፔክሽን በመባል ይታወቃል። ኢንትሮስፔክሽን ማለት ምን ማለት ነው? ሉኪንግ ኢንዋርድ ቱ አወር ኮንሻስነስ ወደ ውስጥ መመልከት መቻል፣ ወደ ውስጥ ማሰብ፣ ወደ ንቃተ ህሊናችን ማሰብ፣ ወደ ንቃተ ህሊናችን መመልከት ብሎ ያስባል ማለት ነው። ስተዲንግ ሜቶዱ ያጠናን ሂደቱ በዚህ መልኩ ያጠናል ማለት ነው። ኦኬ ወደ ሌላው ኤርሊስ ስኩል ኦፍ ታውት ከሚባሉት ሁለተኛው ፋንክሽናሊዝም ነው። ፋንክሽናሊዝም ደግሞ ምንድን ነው? ከስትራክቸራሊዝም በምን ተለየ የሚለውን እናያለን። ፋንክሽናሊዝም ቪውስ ሳይኮሎጂ አስ ዘ ስቴዲ ኦፍ ፋንክሽን ኦፍ ማይንድ። ይሄ ደግሞ ሳይኮሎጂን ምንድን ነው የሚለው? ሳይኮሎጂ የሚያጠናው ፋንክሽን ኦፍ ማይንድ ነው። ስለ አእምሮ ተግባር ነው የሚያጠናው። ስለ አእምሮ ጥቅም፣ አእምሮ የሚሰጥን ተግባር፣ የሚሰራው ተግባር ያጠናል ማለት ነው። ማን? ፋንክሽናሊዝም። ሶ was founded on the work of ዊልያም ጄምስ። ይህ ፋንክሽናሊዝም በዊልያም ጄምስ የተመሰረተ ነው ማለት ነው። ሶ ይህ ዊልያም ጄምስ was the first American psychologist and author of the first psychology book። የአሜሪካ የመጀመሪያው ሳይኮሎጂስት ነው። እንዲሁም ደግሞ የመጀመሪያውን የሳይኮሎጂ መጽሐፍ የጻፈ ነው ማለት ነው። ማን? ዊልያም ጄምስ። ሶ ምን አለን የሚለውን እንመልከት። ፎከስ ኦን ሃው ማይንድ አለው ፒፕል ቱ ፋንክሽን ኢን ዘ ሪል ወርልድ። ምንድን ነው ፋንክሽናሊዝም የሚለን? አእምሯችን እንዴት ከእውነተኛው ዓለም ጋር ኢንተራክት አደረገ፣ እንዴት ሪል ወርልድ ከእውነተኛው ዓለም ጋር አእምሯችን እንዴት ፋንክሽን ይሰራል፣ አእምሯችን እንዴት ነገሮችን ያከናውናል የሚለውን ፎከስ አድርጎ የመጣ ነው ማለት ነው። ምን? ፋንክሽናሊዝም። ሶ ሃው ፒፕል ወርክ፣ እንዴት ነው የሰው ልጆች የሚሰሩት፣ እንዴት ነው የሚጫወቱት፣ እንደ the role of behavior in helping people adapt their environment። እንዲሁም ደግሞ የባህሪን ሚና የሆነን ነገር አዳፕት የማድረግ የመላመድ እንዲሁም ደግሞ ኢንቫይሮንመንቱን አካባቢ ላይ ያለውን ነገሮችን የመላመድ አዳፕት የማድረግ የባህሪ ሚናችን ምን ያህል ነው የሚለውንም ያጠናል ማለት ነው። ለምሳሌ ፊር and how it help deals with the emergence of situation። በድንገተኛ የሆነ ነገር በሚፈጠርበት ሰዓት ምንን እናጠናለን? ይሄ ፊር ድንጋጤን የሚባለውን ነገር እናጠናለን፣ ይጠቅመናል። ኢመርጀንሲ ሲፈጠር ፊርን እናጠናለን ማለት ነው። በዚህ ሲቹዌሽን ነው ማለት ነው ፋንክሽናሊዝም የሚለው ጽንሰ ሀሳብ የመጣው። ሶ believed that psychological process are adaptable and allow human to survive። ምንድነው የሚለው? ሳይኮሎጂካል ፕሮሰስ ማለት ምን ብሎ ነው የሚያምነው? ይሄ ፋንክሽናሊዝሞች አዳፕተብል ነው፣ ከልምድ የመጣ ነው፣ አዳፕት ያደረግነው ነው፣ የሰው ልጆች አዳፕት ያደረጉት ነው። እናም allow to ሰርቫይቭ እንዲያደርጉ ሪል ወርልዱን እንዲጋፈጡ ይረዳቸዋል ይለናል። ኢን አዲሽን ቱ ኢንስትሮስፔክሽን ለስትራክቸራሊዝም ኢንስትሮስፔክሽን ብለን ነበር። ስተዲው ሜቶዱ ኢንስትሮስፔክሽን ይጠቀማል ብለን ነበር። እንዲሁም ደግሞ ሂ ዩዝድ ፋንክሽን ደግሞ ምን ሂ ዩዝድ ቴስት ኤንድ ኮሽነሪ ኤንድ ቢሊቭድ ዛት። በምንድን ነው የሚያምነው? በቴስት እና በኮሽነሪ
ሜትድ ይጠቀማል ማለት ነው ሲያጠና ማን ፋንክሽናሊዝም። ስትራክቸራሊዝም በኢንትሮስፔክሽን ለስትራክቸራሊዝም ኢንትሮስፔክሽን እንዳልነው ሁሉ ለፋንክሽናሊዝም ደግሞ ቴስትና ኮሽነሪ እንላለን ነው የሚለን እዚህ ጋር። ሌላው ሶስተኛው ኤርሊ ስኩልስ ኦፍ ሳይኮሎጂ ከሚባሉት ወይም ኤርሊ ስኩልስ ኦፍ ታውት ከሚባለው ሶስተኛው ጀስተልት ሳይኮሎጂ የምንለው ነው። ጀስተልት ሳይኮሎጂስ ምን አለን ምን አመጣ የሚለውን እኔ ጀስተልት ሳይኮሎጂ was founded by Max Wittmer and his colleague in Germany። ይህ በማን የተባለው የተመሰረተው ማክስ ዊትመር በተባለ ግለሰብ ነው። እንዲሁም ሂዝ ኮሌጅ ኢን ጀርመኒ በጀርመን ሀገር ነው የተመሰረተው። እንዲሁም በኮሌጁ ውስጥ ነው ማለት ነው የመሰረቱት ጀስተልት ሳይኮሎጂ የሚባለው ነገር። ይሄ ደግሞ ምን አመጣ የሚለውን ስናይ ኢመርጅድ አስ ሪስፖንስ ቱ ስትራክቸራሊዝም ኤንድ ፋንክሽናሊዝም። ለምን ለስትራክቸራሊዝም እና ለፋንክሽናሊዝም ሬስፖንስ ምላሽ ለመስጠት የመጣ ኢመርጅ ያደረገ ኤርሊ ስኩልስ ኦፍ ታውት ነው ጀስተልት ሳይኮሎጂ። ምንድነው የሚለው ቢሊቭድ ዛት ዘ ማይንድ ኢዝ ኖት ሜድ አፕ ኦፍ ኮምቢኔሽን ኦር ኤለመንት። ምን ይለናል? አእምሮ ማለት ምን ብሎ ነው የሚያምነው? አእምሮ ማለት ኖት ሜድ አፕ ኦፍ ኮምቢኔሽን ኦር ኤለመንት። ይሄ የክፍልፋዮች ጥርቅም አይደለም፣ ኮምቢኔሽን አይደለም፣ በክፍል የተሰራ አይደለም። አእምሮ ማለት the whole ነው፣ እንዲሁ እንዳለ ነው አእምሮ ማለት ይለናል ጀስተልት ሳይኮሎጂ። they viewed the mind greater than and different from its part። አእምሮአችን ከክፍሉ የበለጠ ነው እንዲሁም የተለየ ነው ይለናል። ከክፍሉ የበለጠ እንዲሁም የተለየ ነው አእምሮ ስንል ይለናል። that the mind must be seen as a result of the whole pattern። አእምሮአችን መመልከት ሲችል ከምን ውጤት ነው? the whole ነው እንጂ በሆነ ክፍል የሚባል ነገር የለም ይለናል ጀስተልት ሳይኮሎጂ። a pattern of sensor activity and relationship organization within their pattern። የራሱ የሆነ ፓተርን ይኖረዋል። the whole እርስ በርሱ የተገናኘ ግንኙነት ያለው የሆነ አክቲቪቲ ስራን ይሰራል እንጂ በሆነ ፓርት ይሄ የሆነ ፓርት ደግሞ ይሄን ይሰራል ማለት አንችልም ይለናል ጀስተልት ሳይኮሎጂ። ኦኬ our perception or understanding of object is greater than and more meaningful than individual element that make up of our perception። አሁን መረዳትን እንኳን ብናይ ይለናል። ፐርሰፕሽን ስንል አንደርስታንዲንግን የሆነ ነገር ከመረዳት አንጻር ስናየው greater and more meaningful than individual the whole የሆነው ማይንዳችን የበለጠ ነው ከክፍሎቹ ከሚረዳው ይልቅ the whole ማይንዱ አንድ ላይ ኢንተራክት አድርጎ የሚሰጠን ውጤት ነው እንጂ የሆነ ክፍል የሰራው አይደለም። ያንን ፐርሰፕስ ስናደርግ የሆነ ነገር ስንረዳ the whole ማይንድ ነው እንጂ ክፍሉ አይደለም ይለናል ጀስተልት ሳይኮሎጂ። ስለዚህ ጀስተልት የሚለው the whole ማይንድ የሚያጠና ነው ማለት ነው። ስሙ ራሱ ጀስተልት ማለት ሆል ማለት ከሚል የመጣ ቃል ነው ማለት ነው። ኦኬ ሌላው ቢሄቪራሊዝም ወደሚለው እንሄዳለን። ሶስቱን አየን። የራሳቸው የሆነ ሳይኮሎጂን የገለጹበት መንገድ አላቸው። አሁን ቢሄቪራሊዝም ላይ ደርሰናል። ቢሄቪራሊዝም ምን አለ የሚለውን ደግሞ ምን ይለየዋል የሚለውን እናያለን። is founded by ጂቢ ዋትሰን and his college። ዋትሰን በተባለ ግለሰብ እንዲሁም በኮሌጅ ውስጥ ነው በራሱ ኮሌጅ ውስጥ ነው ይህ ቢሄቪራሊዝም የሚለው አስተሳሰብ የመጣው ደግሞ ማለት ነው። assume that the mind is an internal። እንግዲህ አእምሮ ማለት ውስጣዊ ነው፣ ኢንተርናል ነው። ያ ማለት ነን ቪዚብል ነው፣ አይታይም። ሂደን ነው፣ ድብቅ ነው። ሂደን ኤክስፒሪየንስ and he is very subjective። እንዲሁም የተደበቀ ነው። እንዲሁም ደግሞ በጣም ግላዊነት ነው። በሰው ከሰው የሚለያይ ነገር የማይንድ የሚባለው ነገር cannot be object of a scientific study። ስለዚህ ሳይኮሎጂን እንደዚህ ከሆነ ሳይንቲፊክ ስተዲ ልንለው አንችልም። የማይታይ ከሆነ እንዴት ሳይንቲፊክ ስተዲ ልንለው እንችላለን? ከዚህ በፊት ያሉት ታውቶች ደግሞ ስለ ማይንድ ነው ሲያጠኑ የነበሩ፣ ስለ ድብቅ ስለሆነ የአእምሮ ክፍል ነው። ስትራክቸራሊዝምም ፋንክሽናሊዝምም ጀስተልትም ስለ አእምሮ ክፍል ነው ሲያጠና የነበሩ። ይህ የአእምሮ ክፍል ደግሞ አእምሮአችን የማይታይ ነው፣ የማይዳሰስ ነው፣ የተደበቀ የሆነ ነገር ነው፣ ፕሩፍ ልናደርገው የማንችል የሆነ ነገር ነው። ስለዚህ እንዴት ነው ሳይንቲፊክ ሜቶድ የምንለው ይለናል ቢሄቪራሊዝም።
ምንድነው እነሱ ደግሞ የሚሉት ቢሊቭስ ዳት ሳይኮሎጂ ኢዝ a study of observable and measurable behavior። ስለዚህ ምንድነው እነዚህ ቢሄቪራሊዝም የተባሉት ሳይኮሎጂስቶች ምንድነው ሳይኮሎጂን ብለው ዲፋይን ያደረጉት ስለምን ያጠናላሉ? the study of observable and measurable behavior ስለሚታይ ስለሆነና መለካት ስለሚችል የሰው ልጅ ባህሪ ያጠናል። ሳይኮሎጂ ስለዛ ነው የሚያጠናው። ስለ ድብቅ ስለሆነ አእምሮ አይደለም። ላናየው ስለምንችለው ኦብዘርቭ ማድረግ ስለማንችለው የአእምሮ ክፍል ያጠናል ከምንል ሊታይና ሜጀር ሊለካ ስለሚችል ስለሆነው ቢሄቨራችን ስለ ሰው ልጅ ባህሪ ያጠናል ብንል የተሻለ ነው ብለው አመጡ ማለት ነው። የራሳቸውን አሳብሽን which is learned behavior ስንል የተማረው የሆነ ቢሄቨሩ ማለት ነው። ኦኬ according to Watson we cannot define consciousness። ስለዚህ ዋትሰን ምንድነው ያለን? ምን ይላል? according to Watson we cannot define consciousness any better than we can define soul። ይህ ኮንሻይስነስ ንቁ የአእምሮ ክፍል የሚለውን ነገር ዲፋይን ለማድረግ የሚገልጽልን ከነፍስ የበለጠ ዲፋይን ሊያደርግልን የሚችል የለም። ከሱል የበለጠ ዲፋይን ሊያደርግልን የሚችል የለም። ይህንን ኮንሻይስ የሚባለው ነገር አእምሮ የሚባለው ነገር ይላል ነፍስ የበለጠ ዲፋይን ያደርግልናል። ስለዚህ ነፍስ የተባለውን ነገር ደግሞ we cannot locate የት ቦታ እንዳለች ሎኬት ማድረግ አንችልም። ነፍስን የቱ ጋር እንዳለች መለካት ሎኬት ማድረግ አንችልም። ኦር ኢቶር ሜጀር ማድረግ አንችልም። ሎኬት ማድረግ አንችልም፣ ሜጀር ማድረግም አንችልም ነፍስን። ስለዚህ so it cannot be object of a scientific study። ስለዚህ ሳይንቲፊክ ስተዲ ልንል አንችልም። የሆነ ነገር ሜጀርና ልናየው ማንችል ከሆነ ሳይንቲፊክ ስተዲ ያልን አይደለም። ስለዚህ ከሳይንቲፊክ ስተዲ ወጣችኋል። ስትራክቸራሊዝምም ገስታልትም እንዲሁም ፋንክሽናሊዝም ከዛ ይልቅ ቢሄቪራሊዝም ስለ ባህሪ የሰው ልጅ ባህሪ አጥንተን ጀስት ሳይንቲፊክ ሜቶዱን ብንጠብቅ የተሻለ ነው ይላሉ። ደግሞ ማን ቢሄቪራሊዝም። ኦኬ ሌላው ሳይኮ አናላይሲስ ነው። አይ ቲንክ ይሄ የመጨረሻው መሰለኝ። ሳይኮ አናሊሲስ ምን አለ ደግሞ? ምን የተለየ ነገር አመጣ? ሳይኮ አናሊሲስ was founded by Sigmund Freud። ሲግመንድ ፍሬድ በተባለ ግለሰብ ነው ይህ ታውት ደግሞ የተመሰረተው። ሶ ምንድነው ይህ ደግሞ ምንድነው የሚያጠናው ስንል believed that psychology must be a study of the unconscious force of the mind which explain human functioning። ምን ይለናል? ምንድነው ምን ብለው ነው የሚያምኑት? ሳይኮሎጂ የሚያጠናው ስለ አንኮንሻንስ ስለሆነው ማይንዳችን ስለ ድብቅ ስለሆነው ክፍል ነው የሚያጠናው። ንቁ ስላልሆነው ክፍል ነው የሚያጠናው። አእምሯችን ንቁ የሆነ ክፍል አለው፣ እንዲሁም ኮንሻንስ የሆነ ክፍል አለው፣ እንዲሁም አንኮንሻንስ የሆነ ንቁ ያልሆነ ክፍል አለ። ባህሪያችንን ዲተርማይን የሚያደርግ የሆነ ኃይል አለ ከአእምሯችን ውስጥ ብለው ሳይኮአናሊስቶች ደግሞ ያጠናሉ። ሶ ቤዝድ ኦን ሂዝ ሜዲካል ባክግራውንድ እንግዲህ ይህ ሲግመንድ ፍሩድ ፊዚሻን ጭምር ነው፣ ፊዚሻን ነው። ይህ ከሕክምናም ጋር የተያያዘ የሆነ ታሪክ አለው። ስለዚህ ከራሱ የሆነ ሜዲካል ባክግራውንድ ተነስቶ he believed that some physical illness did not have a medical or bodily case። አንዳንድ የሆነ ፊዚካል ኢልነሶች ህመሞች ከምን ጋር የማያያዙ ናቸው? ከበዲ ኬዝ ጋር የማያያዙ ወይም ከአካላዊ መጎዳት ጋር የማያያዙ ናቸው። አካላዊ ሳንጎዳ ግን የሆነ በሽታ የሚመጣ የሆነ በሽታ አለ። such as illness are caused by no physical or emotional case። ምንም አይነት የሆነ የፊዚካል ወይም ኢሞሽናል ኬዝ ሳይኖርብን እንታመማለን። caused by conversation reaction የራሳችን የሆነ ሐሳቦች የተለያዩ ግጭቶች እኛን ያሳምሙናል ይለናል። ሶ እነዚህ ሐሳቦች የራሳችን የሆኑ ሐሳቦች ግጭቶች ወደ ህመም ይዳርጉናል። ሶ such case remain hidden or unconscious and affect behavior። ስለዚህ ያ የሚያሳምሙን ነገሮች ምንድነው? አንኮንሻይስ የሆነ ማይንዳችን ነው እነዛን ሐሳቦች የሚያመጣቸው። ድብቁ የሆነው የተኛው የሆነው የአእምሮ ክፍላችን ንቁ ያልሆነው የአእምሮ ክፍላችን አፌክት ያደርጓል፣ ቢሄቨራችንን ወደ ህመም ያጋልጠናል ይላል። ኦኬ ሌላው the unconscious consists of hidden wish
ፔንሽን፣ ሂደን ሴክሬት፣ ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ ዊች አር ኖት አቬለብል ቱ ዘ ኮንሻንስ ማይንድ። ይህ አንኮንሻንስ ወይም ንቁ ያልሆነ የአእምሮ ክፍላችን ምን ነው የሚይዝልን? የተደበቁ የሆነ ፍላጎት ወይም ፔንሽን የፍቅር ስሜትን፣ ሂደን ሴክሬት የተደበቀ የሆነ ሚስጥር፣ እንዲሁም ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ ፍላጎታችንና ተግባራችን እንደዚሁ ግጭት ውስጥ መግባት አንኮንሻንስ ማይንድ ውስጥ ይቀመጣል። ዊች አር ኖት አቬለብል ቱ ኮንሻንስ ንቁ የሆነ የአእምሮ ክፍላችን ውስጥ አይቀመጥም። ለምን? እንደዚህ አይነት ነገሮችን ማሰብ አንፈልግም፣ ማንሰብ አንፈልግም። እንዲተኙ እንፈቅድላቸዋለን። የሆነ የአእምሮ ክፍል ውስጥ ይቀመጣል። በእድገታችን አብሮ ያድጋል። ያ እንትናችን ማለት ነው፣ ያ ባህሪያችን። ሶ ይህ አንኮንሻንስ የሆነ ማይንዳችን እንዴት ባህሪያችንን አፌክት ያደርጋል የሚለውን እናያለን። Thus hidden experience make themselves known as in dreams, slip of a tongue, jokes and accident which are indicate of what person is truly feeling። እንግዲህ this hidden experience ድብቅ የሆነው ኤክስፔሪንሱ መቼ ሊወጣ ይችላል? በህልም አማካኝነት ሊናገረው ይችላል አንድ ሰው፣ ወይም ደግሞ ስሊፕ ኦፍ ታንግ ድንገት ሊያመልጠው ይችላል። ድንገት ካፉ ሊያመልጠው ይችላል። እንደ ይህ አንኮንሻንስ ማይንድ ውስጥ የተቀመጠ ሐሳብ ማለት ነው። በቀልድ መልኩም ሊያመልጠው ይችላል። እንደዚሁ አደጋ ሲፈጠርም እንደዚያው በአደጋ ምክንያት ሊያመልጠው ይችላል። ሶ which are indicator what person is truly feeling። ስለዚህ ይህ አንኮንሻንስ ማይንድ ትክክለኛ ሰውየው ትሩሊ ፊሊንጉን ያሳየናል ማለት ነው በዚህን ጊዜ። ሶ ሃይፖንስ ኤንድ ድሪም አናሊሲስ አር ዩዝድ አስ ዘ ሜተድ። ህልምንና እንደዚህ የመሳሰሉ ሀሳብሽኖችን ለጥናት ይጠቀማል ማለት ነው። ኦኬ፣ በቀጣይ ሞደርን ስኩልስ ኦፍ ሳይኮሎጂ የሚባሉትን ይዤላችሁ እመጣለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቴንኪው።